ሰብስክራይብ ለምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ያፌት ዶክተሩን ገደለው። የኤፍራታን ስልክም ጠልፎ ስለነበረ ከናታን ጋር የሚያወሩትን በሙሉ እየሰማ ነበር። እንግዲህ እንደምታዩት የኤፍራታ የመኪና አደጋ ደርሶባታል። ያው ከሐኪም ቤት አውጥቶ በግል ዶክተር ቤት ውስጥ ክትትል እየተደረገላት ነው እና ተርፋለች። ጽንሷም ደህና ነው እና ወይዘሮ ሉሊት ደግሞ ያው የቤቱ ከሄዱ በኋላ ሊጠይቋት በድንጋጤ ሪከርድ አድርጋ ነበረ የኤፍራታን እርግዝና ለያፌት ሹክ ብለዋለች። ሉሊት የሚቀድማት የለም ለወሬ ማለት ነው። በነገራችን ላይ ሉሊት ባትኖር ድራማው ራሱ አያምርም። ያው ሁሉ ነገሯ ቢያስጠላም ግን ደግሞ ሀረካቷ ምኗ ሁሉ ነገሯ ደስ ይላል ማለት ነው። አስቂኝ በማሳቅ ደረጃ ማለት ነው። ፈገግ ታሰኛለች። አሳዛኝ ቢሆንም ፊልሙ እሷ ፈገግ ታሰኛለች፣ የወሬ ሟች ስለሆነች ማለት ነው። እና እፂ በጣም የተመቸችኝ ደግሞ እፂ ናት። የእውነት ሰርተዋለች ሁና ማለት ነው። ድንጋጤዋ፣ እንቅጥቃጤዋ፣ በባዶ እግሯ መረወጧዋ፣ ከዛ መታ ያፌትን እንዴት ታንቀው ስትታገለ ሁኔታ በእውነት እፂ በጣም ጀግና ሆና እንትን ብላለች ማለት ነው። አስደስተኛለች በጣም። ሰላም ውድ የቻናሌ ተከታታዮች እንደምን አላቸው? እንግዲህ በነገራችን ላይ የያፌትና የናታንን ወንድማማችነት ለማወቅ ከዶክተሩ ጋር በመነጋገር ኤፍራታ ዴና እናስመርምራ ነበር። በነገራችን ላይ ግን ያፌት ስልኳን ጠልፎ ስለነበረ የሚያወሩትን ስለሚያውቅ ዴንኑን አስቀይሮት ነበረ ብያቸው ነበር። ከዚህ በፊትም ያፌትና ናታን ወንድማማች ናቸው እና አስቀይሮት ስለነበር እሷ የምታውቀው ወንድሟ አለመሆኑ ነው ማለት ነው። ግን ስለ እርግዝናዋ ግን አላወቅም ነበረ እና ደግሞ ሲያስታውስ ያው አንተ ወንድ አይደለህም ብለዋለች በግንኙነት ሰዓት። ግን ደግሞ አድርጓል በነገራችን ላይ። ምክንያቱም አታለቅስም ነበር ይሄ ልጅ ከእሷ ጋር በሰዓቱ ግንኙነት ባያደርግ ኑሮ አታለቅስም ነበር። የውሱን ድጋሚ እንዳይጋተታት ለማድረግ ነበር እንደዛ ያለችው። አሁን ደግሞ ዶክተሩ ከዲኤንኤኑን እንትን እንደተቀየረ ዶክተሩ ስላወቀ ለናታን ሊነግረው ናታንን ደውሎ እየጠበቀው እያለ ያፌት በሰዎቹ ሎኬሽን ደርሶበት ሰውየውን ገሎታል። በነገራችን ላይ ሰውዬ ዶክተሩም ሞቷል። ስልኩ ላይ የተጻጻፈው ከናታን ጋር ነው። ቢገኝ ግን ያው ናታን ወንጀለኛ እንዳይሆን ብዬ ገምታለሁኝ። እናንተ ምን ትላላችሁ? እዚህ ላይ ስልኩ ከታየ ከናታን ጋር ነው የተቀጣጠረው፣ የተደዋወለው እና እየተባባሉ ነበር። ስለ ያፌት የሚያስብ የለም እዚህ ላይ ማለት ነው። ያችን ልጅቷን ደግሞ እዛ ውስጥ ለያፌት ስትሰራ የነበረችውን ሆስፒታል ደግሞ እነ ታሪኩን ግደሏት ለፖሊሶች ምንም ሚስጥር ሳታወጣ ብሎ ያፌት እንትን ብሏል ማለት ነው። እና ያፌት ሰው ከመግደል ውጭ ምንም የሚያውቀው ነገር የለም። እና ናታን በጣም በዚህ ልክ ሲያቅ በጣም ተርበተበተ፣ አለቀሰ። ምን አለ ወይ ፍቅር እኮ በጣም ይገርም ነበር። ጨረቃዬ ጨረቃዬ እያለ ነው። እና ምግብ እነ ቤዛ ደግሞ ያንተን ምግብ ትፈልጋለች ብለው ትጌት እንደፋደፈ ነው ከቢኒ ጋር ማለት ነው። እና ሌላው ለቤዛ ደብዳቤ ሰጥቶታል፣ ወረቀት ለጨረቃዬ ስጭልኝ ብሎ ማለት ነው። ሉሊት ግን ቆቅ ስለሆነች እየተከታተለች ነበረ። ወረቀቱን ወይ ትሰርቃታለች ወይ ተጠግታ ልታይ ትችላለች፣ አይታወቅም ማለት ነው። ቀጣዩን እንግዲህ በክፍል 107 የምናየው ይሆናል። ገኒም እናት በአሁኑ የፈርቼ ነበረ። ምንም ሳትሆን ተረጋግታ ልጇ ጋር እየመጣች ነው። የኔ ወይ ተመቸው። ይሄኛው አቤል የሚባለው ማስቲካኛ እኮ ተመችቶታል ማለት ነው። እና ያፌት ደግሞ አሁን ልጁን የሚያስረቅ ለምንድን ነው የማታደርጉት? አሁን አድርጉ። ልጁን የሚያስወርድ ነገር መድኃኒት አምጣልኝ እያለ ነው ታሪኩን ማለት ነው። ምክንያቱም የገመተው የናታን ልጅ ይሆናል ብሎ ነው። ኤፍራታ የምታስበው የናታን ልጅ እንደሆነ አድርጋ ነው። በምን እርግጠኛ እንደሆነች አላቅም፣ ግን እንደሚመስለኝ አሁንም የያፌት ልጅ ነው። ያፌት ግንኙነት የማድረግ እንትን የማይችል ቢሆን ኑሮ ከቤዛ እኮ አርግዛ ነበር። ቤዛ ከሱ ማለት ነው የራሱን ልጅ ገለዋል ከዚህ በፊት የናታን ነው ብሎ። አሁንም በድጋሚም የራሱን ልጅ ሊያጣል እርግጠኛ ነኝ። የያፌት ልጅ ነው የሚሆነው። ይሄ ልጅ ለማየት ያበቃችሁ እላችኋለሁኝ። ወደ ቻናሌ ተከታታዮች፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ።
የምታቆኝም እንደዛው ምን አለበት አንድ ላይክ በትብብር ላይክ ምንም አይከብድም ማለት ነው። እና ይህንን ይመስላል። ያፌት በጣም ሰክሯል። በጣም ጨርቅ ሆኖ ተናዷል። በቃ የእውነት መድኃኒቱን ጨክኖ ሊሰጣት ነው። እኔስ እሷን አንድ ላይ እንዳይገላት የነበር አሁንም ልጁን ሊገለው ነው ማለት ነው። ዶክተሩ ቀድሞ ለያፌት ነግሮት ቢሆን ኑሮ የፍራታ ከሱ እንዳረገዘች ቢያቅ ኑሮ በጣም አሪፍ ነበረ። የፍራታ ቀድማ ተናግራ ቢሆን በጣም አሪፍ ነበር። ግን ደግሞ ወይም ደግሞ የአንተ ልጅ ነው እርጉዙኝ ያለው ምናምን ብላ ከሱ ደልላው መውጣቱ አይቀር ሚስጥር እንደሆነ ያፌት እንደሆነ ስልኳን ጠልፎታል። የፍራታ በጣም የሞኝ ስራ እየሰራች ነው። ወረቀቱን ከመፈረም ጀምሮ እስከ ልጁ እርግዝና እስከ ድኔኑ ድረስ በጣም የሆነ የሞኝ ስራ እየሰራች ነው ማለት ነው። በጣም የሞኝ ስራ፣ በተለይ ወረቀት መፈረሙ ማለት ነው። እና እንግዲህ ምን ትላላችሁ? በዚህ ልክ አሁን ናታንን ካገኘው እኮ በማሰቃየት ብቻ አይደለም ግደሉትም እያለ ነው። አሁን ግን ናታን ጀውጀል እያለ ነው እንደሚከታተሉት ረስቶት እሱንም የዶክተሩ እንዳይደርሰው ላለው። ግን በእርግጥ ናታንና የፍራታ ከሞቱ ድራማው ደግሞ አያምርም ወይ? ይቆስላሉ፣ እንደዚህ እየቆሳሰሉ ምን እያሉ እንትን ሊል ይችላል። እና ሌላው ቤዛ ይሆን ዶክተር እንትን ፖሊስ እንደሆነች ስላልነገረቻት በጣም ተናዳባታለች ማለት ነው። እንዴት ከኔ ቀድማ የፍራታ አወቀች ሚስጥር እንዴት ለኔ ደበቀችኝ ፖሊስ መሆኗን ብላ በጣም ግብግብ ብላለች ማለት ነው። ፍለጋዋ ሁሉ የጸጸታት ነው። ይህንን ተናዳ ያለ ያኛውን ልጅ ራሱ ከአሁን በኋላ አንተም አጠገቤ እንዳትደርስ ብላ በየዋህነት እየገፋችው ነው ቤዛ። ግን የሔዋንን ምንነትና እንትን እውነታ አላወቀችም፣ አልተረዳችም። ያው ይህንንም ለማወቅ እድል አልተሰጣትም። በመሀል የፍራታ እንደዚህ አይነት አደጋ ደረሰባት እላችኋለሁኝ። እኔ ግን እንትና ማን ነው ናታን እዛ ቤት አልወጣም፣ እዛው ቁጭ ባለበት የያፌት ሰዎች ጉድ እንዳይሰሩት ብዬ ባይነኝ ማለት ነው። እና የነዌ ዶክተሩ በጣም ያሳዝነኝ፣ ብዙ ሚስጥር ይዞ በመሞቱ ማለት ነው። በጣም ያሳዝናል። ግን እውነት ተደብቃ አትቀርም ዘመኖቼ። እውነት መቼስ እውነት ናት። ያው ድራማውን ለማራዘም ያደረጉት ነገር ነው ማለት ነው። እና ገኒ እዛው ምግብ እየሰራችላት ነበረ። የኔ እናት እዛው ብትሆን በስበቡ በጣም አሪፍ ነው። እንደውም ከልጇ ጋር የሚገናኝ